ይሄንን ድምጼ ጆሮዬ በደንብ አይሰማ እያለኝ ቆይ ይሄ ነው። አዎ ያው አገኙት። ይሄ ነው። ይሄው ታዲያ ውስጥ አወጣው። ይሄ ነው ወይ? አዎ ደግሞ አለ ሌላ? የለም። በቃ አገኙት። አንቱት። ቆይ እንደውም ላስይዝልዎት በደንብ እንደውም ቆይ አንድ ላይ አድርገው። ምን ይኸው አንገቴን ይሞቀኝ። ይሞቋት። ይሰማችኋል? ግን ይሰማል? የማማ ዝናሽ ወዳጆች ጠፍታብኝ ነበር። ይህች ማግኔት ናት። የኒክ ማይኳ መያዣች ትታያቸዋለች። በእኔ ቤት እኮ እየነገረ ዩኒቨርሲቲ ደግሞ ይጠፋበት። ደህና አደራችሁ። እስቲ እግዚአብሔር ይመስገን እያላችሁ ጻፍ አድርጉ። መቼም ሁሉም ሰው በፈጣሪ ያምናል። ደህና አደራችሁ። እግዚአብሔር ይመስገን እያላችሁ ጻፉ። አሁን አንችላሉ ትደውላለች። ከአሜሪካ ለማማ ዝናሽ ትደውላለች። ቪዛ ልካለች ከአሜሪካ አንችላሉ። እሱን ነግራቸዋለን። ዛሬ ደግሞ በባዶ ሆዳቸው ማማ ዝናሽ 2 እርጎ ጠጥተው ቮሚት አድርገው ነበር እና ጋሽ ቁምቢ ሰምተው የድሩ ዋና ሊቀመንበር ስልክ ደውለው ነበረ። ማማ ዝናሽ ገና ለገና ቮሚት አደረጉ ብለው እድር አስቡት። አንዳንድ ክፉ እድር አለ። ወገቤን ስትሉ ድንኳን የሚደቁ እና ዛሬ ማማ ዝናሽ 2 እርጎ በባዶ ሆዳቸው ላጥ አድርገው አይዞት ብላቸው ባባብላቸው ምን ብላቸው መድኃኒት አድርገው ሰጥቶ ይላሉ። ስለ እሱም እናወራቸዋለን እና ታብታብ አድርጉ። አልብሻቸዋለሁ እምቢ አሉ። አውልቀውት እኮ ነው። መጀመሪያም አልብሻቸው ነበረ እና እንደምን አደራችሁ ደግሞ እሱማ ብዙም አይበርድም። እርግጥ እዚህ አሁን
ሰው ይችላል በደንብ። አዲሱ ሚካኤል ቤተክርስቲያን ፊት ለፊት ማነው ጀርባ ወይም ደግሞ ምንድነው ጀርባ የሚባል ፓስተር አደባባይ ፓስተር አደባባይ አካባቢ እዛ ነው ቤታቸው። መታችሁ ጠይቋቸው እሺ። ከመምጣታችሁ ከአንድ ቀን በፊት ደውሉልን በቃ። ስልክ ደውሉና በ094946 አሁን ይበላል። 094946 እንዳትጽፉ ስልክ እዚህ ቁጥር ደግሞ አይወድም ሉካ የሆነ ጽሁፍ እያነበብኩ ስለሆነ እሱን ስል ናቸዋል። አመሰግናለሁ። Hey. ቁም ብዬ ደህና ኖት? በቃ ኑ ችግር የለም። እሺ እሺ። አሟቸዋል ብዬ ቅድም ደውዬላቸው ነበር። እያመማቸው ነው በላቸው። እማማ ዝናሽ እማማ ዝናሽ የእድሩ አባል ማለት ነው። አውቃለሁ። የእድሩ ላይ ያሉበት ሰዎች ማለት ነው። ሲያማቸው የሚሰጥ ገንዘብ አለ። እያመማቸው ነው በላቸው በላቸው። አሁን ብያቸዋለሁ። እዛው የሚመጡ እሱን ገንዘብ ሰጣለሁ። እሺ አሁን ጋሽ ቁምቢ ሲመጡ ማለት ነው በኋላ
እስቲ አሁንም ጫወት አሁንም አቶ ጉንቤ አሞኛል እያመመኝ ነው አቶ ቁምብዬ አሞኛል እያመመኝ ነው ላለው ብሔራዊ ቲያትር ወይ ሀገር ፍቅር ቲያትር ለምን ነው የማይቀጥራቸው? መመስናችን የብሬ እኮ ነው። ሱካሩን በዛ አድርግና እና አድርጎ አንተ አንድ እርጎ ጠጥተህ ትሄዳለህ። ከዛ እኔ እኮ የሚገርመኝ ለምንድን ነው የማይቀጥራቸው? አሁንማ ተጫወቱ፣ ሳቅ በሉ። ጋሽ ቁምቢ ሊመጡ ሲሉ እነግሮታለሁ። ልክ ሲመጡ እንዳልኩት አሁን እርሶ የእድሩ አባል ስለሆኑ አውቀው ማለት ነው። እየሰሙ ነው። አዎ ሲመጡ ቁምብዬ አመመኝ እኮ ምናምን እያሉ አውቀው እሺ በሉ። አሁን ሳቅ በሉ እስቲ። ሳቁ አሁን ሳቁ። አሁን ሳቁ እስቲ። እስቲ ሳቅ ሱካሩን በዛርግና ስጠኛ እኮ እያፈላሁለት ነው። ሳቅ በሉ መጀመሪያ። ያምራል፣ በድድ ሲስቁ ያምራል። ችግር የለም ሳቁ። ጋሽ ቁምቢ ሲመጡ ደግሞ አሁን እንዴት ነው የሚሉት? እስቲ ስታሳዩኝ። ቁምብዬ አሞኛል እያመመኝ ነው። በቃ ይበቃል። እንጃ ነው ልበሱች። ቆይ እኔ እለብሳለሁ። እናኝ ኧረ ብሔራዊ ቲያትር ቅጠራቸው ተው። አይ እማማ ዝናሽ እውነት ነው። ኔትፍሊክስ ለምን እከፍላለሁ እማማ ዝናሽ እያሉ እውነት ነው። ማርያምን ሻዩ ጨምርልኝ ዘክያው። እሺ ቆይ እየፈላ ነው። እሺ ሱካሩን አብዛና። እስቲ ሳቀበሉ። እሺ ጋሽ ቁምቢ ደግሞ ሲመጡ እንዴት ነው የሚሉት? ቁምቢ እያመመኝ ነው። እስቲ ሳቁ። ቁምቢ እስቲ ሳቁ። እሺ አሁን ደግሞ እንደታመመ ሰው እስቲ እንደታመመ ሰው ቁምብዬ እያመመኝ በቃ ጎበዝ። ገንዘቡ የሰጡት ለአንተ ሰጥቼ ይዘት ሄደ። በቃ እሺ። አይ እማማ ዝናሽ እኔ ግን የሚቆጨኝ ማለት ነው በወጣትነታቸው እኔ አለማወቅ የሳቸው ማርያምን ምን አይነት ሰው ሊሆኑ እንደሚችሉ አስባችሁታል? በወጣትነታቸው እኔ የሚያውቃቸው አንዳንድ ሰው ስጠይቅ ድሮ የሚያውቃቸው ሰው ማለት ነው እዚህ ሰፈር ውስጥ በጣም ኃይለኛ ነበሩ። ድሮ የምን በጣም ኃይለኛ ነበሩ። እቃ ሊገዙ አሁን ሲሄዱ ለዛ እቃ የሚገዛበት ሱቁ ጋር ሌላ እቃ የሚገዛ ሰው ካለ አንድ 3 ሰው ምናምን ካለ ሁሉንም አባረው ብቻቸውን ነው የሚገዙት። ምን አባሽ የምገዛውን ለማየት ነው ብለው ድሮ ማለት ነው። እና ኃይለኛ ነበሩ። በጣም ብዙ ላይፍ ነው ያሳለፉት። በነገር በቪዲዮ የሚነገር የማይነገር በጣም ኃይለኛ ነበሩ። ኃይለኛ ወደፊት ምናልባት እግዚአብሔር ካበረታን የእሳቸው ህይወት ቢጻፍ ደስ ይለኛል። ማለት ብዙ ያሳለፉት ላይፍ አለ። ብዙ በመጽሐፍ ቢሆን ጥሩ፣ ቪዲዮ ላይ ሲሆን ግን ብዙም እንትን የማይል እንደዛ ነው።
የሚገርም እኮ ናቸው። የሚገርም እኔ እኮ ሁሌ አዲስ ነው የሚሆኑብኝ እኮ እናንተን ብቻ መስሏችሁ ነው። እመቤቴን በየቀኑ አዲስ ነው የሚሆኑብኝ ሚስታቸው። ቆይ ሻዩን እኮ ሻዩ አባባ ቁም ቢያለን ቁም ቢለው ነት ይደሉ እናንተ ፌስቡክ ላይ በጣም የሚታወቅ አንድ ትልቅ ሰው አለ። ስሙን ጠቅስላችሁ ታውቁታላችሁ። እና አንዴ ደውሎልኝ ይስቃል። ዝም ብሎ ስጠኝ ሻዩ ሳይመጡ ምንድን ነው የሚያስቅ ስለው ቆምቢ የሚለው በሌላ ሻዩ ስጠኝ ቋንቋ የሆነ እንትን ማለት ስጠኝ ሳይመጡ በጣም ስስቅ ነበር። ራሱን ያላወቅኩም እኔ መስኮቱን አግድም የተጋደመውን ዝጉት። መስኮቱን አዋራ ይገባል በንፋስ ሳይመጡ እየፈላ ነው። ማማዝና አታስቸኩልኝ። ሳይመጡ ሳፈላ ቆንጆ ሻይ ካላፈላው እኔ ጥሩ አይደለም ለኔ። ሳይመጡ ብዬ ይምጡ ይጠጡ። እሳቸውን ጋሽ ቁምቢ አሚን 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 አሚን። እኔ እቦልካለሁ፣ ሚዩት አደርጋለሁ። በኦንላይን ስራ ምናምን በቴሌግራም ነው እንደዚህ እንትን አፈላልገ ምናምን የምትሉ ሰዎች እኔ ሚዩት እና ብሎክ ለማድረገው አትምጡ እንደዚህ አይነት ቦታ ላይ እኔ ጋር ሚቱ ነው ማነው ይለው ቁልቢ እንዳት ቁምቢላለ ያው ስሞቹን ከአንዳንድ ነገሮች ነው የማገኛቸው። ሊሰጡት ነው። ቆይ ስኳር ይኖረው ሰው እንዲያውም አልጠጣም። ያስታውከኛል፣ ወደ ላይ ቅልስልስ ይለኛል። ስኳር ከሌለው ሄደ። ምኑ ማን ነው የሄደው? አረ ዘካርያስ ነኝ። ስኳሩ ብዙ አድርግልኝ። ሲያንሳው ቅልስልስ ይለኛል፣ ያስታውከኛል ወደ ላይ። አንተ ማንካውን እኔ ይዛለሁ ማንካውን
በቀን 2 ኩባያ የሚሆን 1 ኩባያ ውሃ ጠጣለሁ። ውሃ ጥሩ ነው፣ ሰውነት ያጠራል፣ ውስጥ ሰውነት ያጥባል እና በሽንት ያስወጣል። ውሃ ጥሩ ነው። ተውሃ ጋር አይደል እንደ የተፈጠር ነው። የሚበላው ምግብ ሁሉ በውሃ አይደል የሚሰራው? በውሃ ተሰርቶ የምንበላው ምግቡ ሁሉ በሰው ጉሮሮ የምመገበው ሁሉ በውሃ አይደለም እንደሚሰራው? ደግሞ ውሃ ሲጠማ ውሃ አይደለም እንደሚጠጣው? ውሃ ጥሩ ነው እንጂ እሺ አንተም ጠጣ። ኩባያ የለም ሌላ? እሺ ሌላ ኩባያ የለም አይደል? የለም፣ በኋላ ጠጣለሁ እኔ። እርጎም ጠጥታ ነው የምትሄደው? ሻይም ጠጣ። እሺ እኔ እርጎ ዛሬ አልጠጣም። እኔ ጠጡ እኮ ጠዋት በባዶ ወደ ጠጥተው የታመሙ። ዛሬ አልጠጣም። እኔ ማታ የማሽኑ ጠጣለሁ። በቀን ጠጣለሁ የማሽኑ ውሃ ጥሩ ነው፣ ሰውነት ያጠራል። ኧረ ይብረድልኝ። ሻይ መቼ? ቅድም 1 ኩባያ ብቻ ነው የጠጣህ? አዎ። እርጎ 1 ጠጥታ ትሄዳለህ? አዎ አዎ፣ እርጎ 1 ጠጥታ ትሄዳለህ። እኔ ዛሬ እርጎ አልጠጣም። እሺ በሻዩ ሆዴን አጥባለሁ፣ ምግብ እበላለሁ። በቃ ውይ ይፈስብኛል። ምን ነካህ? እንዳይፈስብኝ። አይ ጋሽ ቁምቢ ሲመጡ እዚህ እንዲቀመጡ ብዬ ነው። መነጥሩ እዚህ ውስጥ ነው፣ ትራስ ውስጥ ይቀመጥ። በቃ ቆይ፣ መቀነት ወገቤን እያስተካከሉ ቤት አይደል እንደ ቁጭ ያሉት? መቀነት ባያስሩ ምን ችግር አለ እንዴ? ለምን? ምን ያደርግልዎታል? ቀሚሱ ረጅም ነው፣ እዛታቸው ወዳለ ቀሚሱ ረጅም ነው። ሽንትም ስሸና እዛታቸው ወርዳል። ቀሚሱ ረጅም ነው። ስለዚህ ነው የምታጠቀው። ስለዚህ ነው የአቶ ቁምቢ ሚስት ዝናሽ ሽልማት ታገኙት ገንዘብ በገዝቼ እበላለሁ አለች። የቁምቢ ሚስት መቼ እንዲህ አለች ብለው ነገሩኝ አቶ ቁምቢ። ወይ የኔ ሚስት ዝናሽ ሽልማት ታገኙት ገንዘብ በገዝቼ እበላለሁ አለች የኔ ሚስት አሉኝ አቶ ቁምቢ። ተትናንት ወዲያ መጥተው አልነበር አቶ ቁምቢ? እንደ በጉ ስታረድ አልኳቸው። አረ እንደዛ አይባልም። ተው ሌባ ሽፍታ፣ እኔን ነጥቃ ቀምታ ተበስተኛ እግሬ ቆሞ የማይራመድ እግሬም
ጉልበቴና ጉልበት የማይቆም እግሬ ተራምዶ ደጅ ማሮጣ ሴትዮ ላይ ነጥቃ ቀምጣ ትበላለች። ነጥቃ አይደለም እርሶ ከሰጧት ትብላ። ለምን እንደ በጉ ትታረድ አልኳቸው። አይባልማ መልስ ሰጠኋቸው። የጋሽ የአቶ ቁምቢ ሚስት ናት እንደዚህ ያለችው። ሰውየው ነገሩኝ። የኔ ሚስት ዝና ሽልማት ታገኙት ገንዘብ ላይ በገብ እበላለሁ አለች። የኔ ሚስት አሉኝ እንደ በጉ ስታረድ አልኳቸው። ተኔ ተበሽተኛ ላይ ነጥቃ ስትበላ ቀምታ አልኳቸው። አይወዷትም፣ ትቀናለች አሉ። በቀናት ታንገበግበኛለች አሉ። ውይ አዎ እሱስ ተሸክረዋል። ምግብ ደግሞ ቆንጆ አትሰራም፣ አይጣፍጥም አሉ የምትሰራው ሁሉ። እሱስ እውነቶትን ነው። ጋሽ ቁምቢ በጣም ተሸክረው ነው ያለው። ምግብ ደግሞ ሙያ የላትም፣ የሚጣፍጥ ምግብ አትሰራም። እኔ ጋር ቀበሌው ምግብ ቤት እየሄድኩ ከፍዬ ነው የምበለው አሉ። በጣም ደግሞ ቀበሌው ምግብ ቤት የምትሰራዋን ሄዳ ገላታለሁ፣ ባሌን ወስዳ እዛ የምታበላው አለች አሉ። አዎ ጋሽ ቁምቢ በጣም ተሸግረው ነው ያሉት። ይህ ሁሌ ይነግሩኝ የለም። እኔ ትቀናለች፣ ትወዳቸዋለች። ለዛ ነው እኔ ወይዘሮ ዝናሽ እኔ በጣም ችግር አለኝ። ሚስቴ ትቀናለች አሉ። በጣም ነው የሚያሳዝነው። ትቀናለች። እሸት ጋር እየሄድኩ እሸት ጋር መሄድ ሌላ ሴት ማቀፍ እየመሰላት ትቀናለች አሉ። ሙያ የላትም አሉ። ሚስቴ ሙያ የላትም፣ የምሰራው ምግብ አይጣፍጥም አሉ። ቀበሌ ምግብ ቤት ያለችው እኛ እድር ውስጥ አለች አሉ። ሙያማ የላትም፣ ችብስ በውሃ ነው የምጠብሰው። ቀበሌ ምግብ ቤት የምሰራው እኛ ጋር እድርተኛ ነች አሉ። ቀበሌ ምግብ ቤት የምሰራው ሁሉ ጣፋጭ ስለሆነ እዛ ጋር እየከፈልኩ ከፍዬ እበላለሁ አሉ። እዛ ገብቼ አሁን በዚህ እየቀናች ያችን እየሄድክ የምትበላባትን እገላታለሁ። መንግስት ይገላታል። ግን ይሄ እኮ ያስፈልጋል። ይሄ ሴትዮዋ ይቺ አተራ ኧረ ተው ቆሻሻ፣ ኧረ ተው ይሰማል። ኧረ ተው ቆሻሻ፣ ኧረ እንደዛ አይባልም። ሙያ የላትም አሉ። ይሰማል። ሙያ የላትም፣ ቆንጆ ሰርታ አታበላኝም። ሙያ የላትም አሉ። እንደገና ቀበሌ ምግብ ቤት የምትሰራ እኛ እድር ውስጥ ነች አሉ። ሰማለሁ። ቀበሌ ምግብ ቤት የምትሰራው እኛ እድር ውስጥ አለች አሉ። አሁን እየሄድኩ እየገባሁ የምትሰራው ሁሉ ቆንጆ ነው፣ ጣፋጭ ነው፣ እየከፈልኩ እበላለሁ አሉ። ሚስቴ ሙያ የላትም፣ የምትሰራው አይጣፍጥም አሉ። እንደገና ያችን ሄጄ እገላለሁ ትላለች ደግሞ ይቺ አተረዋ አህያ። እማማ ዝናሽ በፌሚኒስቶች ሊያስጠምዱኝ ነው። አይ ጉድ! አይ ጉድ! አይ ጥሩ አይዲያ ነው ይሄ። ኪራ እናመሰግናለን። እኔ ሰው ማስቸገር ስለማልወድ ነው። እርግጥ አሁን እናንተ እንደዚህ እያወራን ተቸግሬ ነው። ከ500 በላይ ሰዎች ምግብ እየበሉ ነው። ነዳያን አንቺን አሉ ሚስት አመጣችለት። ሰምተሃል? ልጄ ያንቺን አሉ ልጅ አንቺን አሉ ታሪካ ሚስት ላከችለት። እዚህ ብያቸዋል። እኔ እኮ እራሱ አንቺን አሉ አልወዳትም ነበር። አሁን ለልጄ ሚስት ላከችለት። ከአሜሪካን ከአሜሪካ ዲያስፖራ አሁን አገባለሁ አሉ። አሁን ያችንም ሲል አላገባም ሲል ያችንም አላገባም ሲል አንቺን አሉ አልወዳትም ነበር ለልጄ ሚስት ላከችለት አሉኝ። አቶ ቁምቢ እውነት ነው። አንቺን አሉ አልወዳትም ነበር አሁን ለልጄ ሚስት ላከችለት አሉ። እውነት ነው። ደግሞ ዝም ብለው እንዳይጠጡ አሁን ለልጄ ሚስት ላከችለት አገባለሁ አለ አሉ። ተቀበለ። ቆዩ
እንዴ በስማም እንዴ በስማም እንዴ እንዴ በስማም ሳይባል እንዴት የያዙት ያቃጥላል። እንዴት ይዘው እንዴት በስማም ይበሉ። ለያዝልዎት አንጡ። እሺ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐዱ አምላክ አሐዱ አምላክ ይምጣ መንፈስ ቅዱስ አለ መንፈስ ቅዱስ ከእኛ ጋር አብሮ ይሁን። አሜን አሜን። አለ መንፈስ ቅዱስ አሜን። አለ መንፈስ ቅዱስ አሜን። ከእኛ ጋር አብሮ ይሁን። አሜን 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 መንፈስ ቅዱስ አሁንም ከእኛ ጋር ሁን። አሜን። እሱ መንፈስ ቅዱስ ከእኛ ጋር ካለ ምንም ችግር የለም። ፀጉራቸውን ሰብስብላቸው። አውቀው አወጣሁት ነው። ፋሽን ነው። ፋሽን ነው። ፋሽን ነው። አሜን። መንፈስ ቅዱስ ሲሉ ደስ እንዴት እንደሚል ሰበሰቡት። ራሳቸው ፀጉር ኢነርጂያቸውን አይታቸዋል። ልብ አድርጉ። አሁን የእማማ ዝናሽን በጣም ብልጥነትና በጣም ብልሃተኛነትን ነው ዛሬ የምታዩት። ኢነርጂያቸውን፣ ኃይላቸውን፣ ንግግራቸውን አይታቸዋል። አሁን እማማ ዝናሽ አሟቸዋል የውሸት እንግዲህ አሁን እድሩ ደግሞ የቁምቢው ሊቀመንበር ደግሞ አቶ ቁምቢ የእድሩ ሊቀመንበር ናቸው። እማማ ዝናሽ ታመሙ ሲባሉ መጡ ወይም ሊመጡ ነው። ምክንያቱም እድሩ ለታመሙ እድርተኞቹ ሸጎጥ የሚያደርገው ገንዘብ አለ። አሁን እስካሁን አይታችኋል የእማማ ዝናሽ ኢነርጂ። ማታ የማሽኑ አጠጣለሁ። አቶ ቁምቢ ይመጣሉ። አሁን እንዴት ቅይር እንደሚሉ ታያላችሁ። አሁን ሻዩ ያንን እዚህ ያመመኝን ወተቱን እየጠራረገው ይሄ ሻዩ እሰማኛለሁ። እየሰማሁ ነው። ይሄ ሻዩ አሁን 2 ኩባያ ተግማሽ መሆኑ አይደል? አሁን ያንን ወተቱን ያመመኝን ከዚህ ላይ እየጠራረገ በሽንት ያወጣልኛል ይሄ ሻዩ። እና ደግሞ ማታ ውሃ ጠጣለሁ የማሽን ውሃ። አሁን አቶ ቁምቢ ሲመጡ ቆይ መጀመሪያ እንዲመቻችሁ እንትኑን እማማ ዝናሽ እማማ ዝናሽ አሁን እየተጫወትን ነው። ደስ ብሎታል አይደለ? እሺ ጠጡ ሻይ። እሺ ይኸውልዎት እማማ ዝናሽዬ የእድሩ ሊቀመንበር አቶ ቁምቢ እሺ ጠዋት ደውዬላቸው እማማ ዝናሽ ጠዋት ደውዬላቸው ስልክ ማለት ነው። እሺ እጆት ምንድን ነው እንደዚህ አድርጉት። ወደ ላይ ከፍ አድርግ። እንዲያው መነጥሩ ቆይ አንጣ አንተም እንደልበት ተቀመጥ። ደግሞ ደስ እንዲላቸው የጋሽ ቁምቢን ኮፍያ አድርጉና ጠብቋቸው። አይ አንተ እዛ ቁጭ አድርግ እባክህ። ይውሰዱ፣ አልፈልግም። ይውሰዱ። አይ ያዘይትን በኋላ ሲመጡ ይሰጧቸዋል። አሁን ታመሙ ለታመሙ የእድሩ አባላት የሚሰጥ ነገር አለ። ጋሽ ቁምቢ ሲመጡ እንደ ታመመ ሰው ሁኑ። እሺ እንዴት ነው የሚሉት? እስቲ ያሳዩኝ። ቁምቢ ያሞኛል እያመመኝ ነው። በቃ ጎበዝ። ተሳስተው እንዳይስቁ አደራ። ለምን ስቃለሁ? ቁምቢ ያሞኛል እያመመኝ ነው። ጎበዝ። ሳቆት እንዳያመልጦት በኋላ። አሁን ስቀው ጨርሱ። አንዴ ሳቁ። እስቲ አንዴ ሳቁ። ምን ነው መስቀው? እንደውም እንዳጋጣሚ ይኸውልዎት እዛ በር ላይ ቆመዋል። እዛ ውሻውን ላሳልፋቸው። ቆይ ጋሽ ቁምብዬ ግቡ። ለምን ስቃለሁ? ስሙ ብቻ ድራማ ዛሬ ብስ
እዚህ ወይ ምን አልሽ? ልብስ የሌለው ጥርስ የሌለው ጥርስ የሌለው የለም የለም። አይመጣም እሱ ማን ነው? ሰው የለም እኮ አይመጣም እኮ። እሺ ማን አይታ? ኦኬ እያመመኝ ነው። ወይ እያመመኝ ነው። ትናንት ጀምሮ ምግብ አልበላም። እያመመኝ ነው። ትናንት ጀምሮ አልበሉም። ምግብ አልበላም። እያመመኝ ነው። ወይ ኧረ እጆት ምንድን ነው? አልወድም እንደዚህ። ኧረ ምንድን ነው? እዚህ ውስጥ መነጥር አለ። ይኸው መነጥሩ እዛ ያው ከብቱ በሉ ቁጭ በባ ደህና። ወይ አመሞት እንዴ? አይዞት እስቲ ኧረ ትኩሳት ጀምሮ ምግብ አልበላም። እያመመኝ አይዞት። ሻይ ደግሞ እየጠጡ ነው? አሁን አፈላልኝ ሻይ አንድ አይቺ ብቻ ነው የጠጡት እስካሁን? ደገመኝ። ድጋሚ ነው። እስቲ ልቦት ልመርምሮት። ኧረ እጅው በጣም ነው የሚመታው። ድጋሚ ወተት በጠጣ አስታወቀኝ። አይዞት እጆትን አልወድም እንደዚህ አድርጉ። እየረሱት ይጨዋል። ወይ አመሞት እኔን አመመኝ ነው። አይዞት አሁን በኮረንቲ እዛ ላይ ሻይ አፈላና ሰጠኝ። ይህ ድጋሚ ነው። አይዞት ወይዘሮ ዝናሽ ትናንት ጀምሮ ምግብ አልበላም። ወይዘሮ ዝናሽ አመመኝ። ትናንት ጀምሮ ምግብ ወይዘሮ ዝናሽ ወየ የእኛ እድር ማለት ነው ለሞተ ብቻ ሳይሆን በቁሙም ላለ ሰው ይረዳል። አሁን አመሞት ስባል የሚሰጥ ገንዘብ ስላለ እየሮጥኩ መጣሁኝ። አይዞት እጆትን እንደዚህ አልኩ። ወይ አልወድም እኔ አልኩት። እኔ የሚነካካኝ ሰው አልወድም። ትናንት የሚነካካኝ አልወድም። መነጥሩ ልውሰደው ተዚሁት ያው ተደገፉ። ይኸው በቃ ወይ ጉድ! ጀምሮ ምግብ እሺ ምንድን ነው ያመሞት? ልመዝግበው። ተመዝግቦ ነው ብር የሚሰጠው። ወተት ስጠጣ ጨምረው የሚሸጡትን እንጃ። ወተቱ ስጠጣ አመመኝ። ዛሬ ትናንት አርብ አይደለ? ዛሬ ጠዋት ወተቱ ስጠጣ ትናንት ጠጡ እንዴ? አርብ ምን መጣብኝ? ዛሬ ጠዋት ጠጣው። ተሻላቸው። ዛሬ ጠዋት ጠጣው። ወዲያው አመመኝ። ወዲያው ታመምኩ። አስታወቀኝ መልሶ እና አሁን ሻው ያለቃልቅሎት ብሎ እዛ ላይ በኮረንቲ ሻይ አፍልቶ ሰጠኝ። ተለቃለቀሎት። አሁን ትንሽ ወጣ ወተቱ። አስታወቀኝ ወጣ። እስቲ ልቅመሰው አንዴ። ማለት ይመዘገባል። ይሰጥዎታል። ይመዘገባል። እዚህ ዘቀራስ ይሰጥዎታል። እንዲመዘገብ ነው ማለት ካማማቸው በኋላ የጠጡት ነገር ምንድን ነው ተብሎ እዚህ እድሩ ላይ ይመዘገባል። ያመመኝ ወተቱ ስጠጣ ነው። አሁን ጠዋት ብርድ ይሎታል። ብርድ ልብስ ሞልቷል። ብርድ ልብስ ጋቢ ሞልቷል። ራስ ምታት አሎት? ራስ ምታት ትናንት ጀምሮ ምግብ ከለከለኝ። ትናንት ወይዘሮ ዝናሽ የምጠይቆትን መልሱ። ብሩ እንዲሰጦት እኮ ነው ከእድሩ ላይ። ራስ ምታት አሎት? ራስ የለኝም። ወገቦትን ይሸቀሽቆታል? ወገቦትን የለም። እግር ቁርጥማት አሎት? የለኝም። ጠዋት ብቻ ቆዩ አዳምጡ። ትናንት አርባ አይደል? ጠዋት ወተቱ ስጠጣ ዜና አመመኝ። ወተት ወዲያው አስታወቀኝ ወጣ። አሁን እያመመኝ ወዲያው ማለዳ ነው የመጣው። እሱ ሻይ አፍልቶ ሰጠኝ። ደግሞ ያቀስታሉ ወይ? እያቀሰቱ ነው።
ገንዛችኋል። ወተቱ ባይወጣ አስታውቆይ ባይወጣ የኔ ሞቼ ገንዛችኋል። ወይ አቤት 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 አቤት። አድሩ አይዞት 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 አይዞት። እድሩ ደርሶሎታል። አይዞት አይዞት። አይ ጉድ! ያው ጽፌዋለሁ፣ የታመሙትን ጽፌዋለሁ። ወይዘሮ ዝናሽ ይሄ የተሸለሙት ገንዘብ እሺ፣ ድንገት ያው ቢታመሙ ምናምን እንዴት ነው ለእድሩ መስጠት ይፈልጋሉ? ምንድን ነው የምሰጠው? በሙሉውን የሽልማቱ በእጄ ይዤ አልመጣሁም። አዳምጡኝ። ሽልማቱ ሲሰጥ እኔ በእጄ ይዤ አልመጣሁም። ዘካራስ ወዲያውኑ ተቀብሎ ባንክ አፍቶታል። ደወለች፣ ባለቤቴ ደወለች። ሄሎ፣ ኧረ እባክሽ አንቺ ሴትዮ፣ ኧረ ተይ አትቅኝ፣ ተይ፣ ኧረ ተይ፣ እዚህ ነው ያለሁት። እኔም እማማ ዝናሽ ጋር ነው ያለሁት። ኧረ እባክሽ እባክሽ ልስራበት። እኔ ጋር ነው በሏት እስኪ። አይ አሞኛል፣ እኔ ጋር ናቸው። አሞኛል፣ እኔ ጋር ናቸው። እያመመኝ ነው። እኔ ጋር እኔ ጋር። ኧረ እባክሽ ታይ። ከዛ ሴትዮ ጋር ነው ወይ ያቺ ሴትዮ ቀበሌው ምግብ ቤት መስተራ እድርተኛ ነች አላሉኝ? ከእሷ ጋር ሴትዮ ይቼ እርሶ መጥፎ ናት። ትቀናለች። አተላ አህያ እኔ አልወድም ኑሮውን የሚበጠብጥ ባሉን የማያከብር ሰው መሰረ። በጣም በጣም በእውነት ይቺ ሴትዮ ቀበሌው ምግብ ቤት አይደል መሰራው፣ እኛ ጋር እድርተኛ ነች አሉ። አሁን አብሬያት ቁርስ በልቼ ነው የመጣሁት። እንኳን እሰይ እንኳን ምሳም ብሉ እራትም ብሉ። ገንዘቡ ነው የለፉበት የሰሩበት ገንዘብ ነው እየከፈሉ የሚበሉት አይደለም። እንኳን እሰይ እኔ ማታ በጠሎቴ ላይ ማታ እንኳን በሉ እንኳን እሰይ ይብሉ። የሚለፉት የሚሰሩ ደግሞ ታጎርሰኛለች፣ ደግሞ ታጎርሰኛለች። ገርሞታል። ያችኛዋ ይቹ ባለመግቧ እንደ በላይ ቁምብዬ ከሳክ፣ ቁምብዬ ጠቆርክ፣ ቁምብዬ እንደው ተጎዳ ደህና ምግብ ቤት አታገኝ እያለች በላይ ቀበሌ ምግብ መስተሯ አሁን ነግረውኛል። እኔ የምመገብበት ቀበሌ ምግብ ቤት ነው መስተሯ አላሉኝ? ቀበሌው ምግብ ቤት ስትሰራ እኛ ጋር እድርተኛ ነች አላሉኝም? የምሰራው ሁሉ እየጣፈጠኝ ገንዘቡ እየቀፈልኩ ነው የምበላው አላሉም? ይቺ ደግሞ እሷን እገላለሁ አለች። የኔዋማ በጣም ነው የምትቀናው። በጣም አተላ አህያ። ኧረ እንዴት እንደምትቀና! ሙያ የላትም። ሙያማ የምትሰራው አይጣፍጡም። የለም አሁን በቀደም ልጁ አንችላሉ ሚስት ላከችለት አሉ። አንችላሉማ ባለውለታ የሆነች ወይ አንችላሉ አልወዳትም ነበር። ለልጄ ሚስት ከአሜሪካን ለልጄ ሚስት ላከች። ቆንጆ ሚስት፣ ቆንጆ ስነ ስርዓት ያላት አረማመዷ ራሱ ተምራለች። ዲግሪ አላት። ዋናው አመል ነው፣ ጠባይና አመል። ገንዘብም አላት። እንዴት ዲግሪ ዩኒቨርሲቲ ተምራ ዲግሪ ጥናቷ ተመረቀ። የመንግስት ስራ ያላት 2 መኪናም አላት፣ 2 ቤት አላት እዚህ አዲስ አበባ። ፀጉሯም ደግሞ ረዘም ያለ ነው። መልኳም እንዴት ስክክ ያለ እንዴት እንደሚያምር። አሁን ደግሞ ስታየው እንዳትኮራ የሌለሽ ስታየው ኧረ ያቺ መጫዋን እሱን ልጁን ስታየው እንዳትኮራ። ለምንድን ነው የምትኮራው? ሬሳ ነው መገነዝ ስራ ነው አሉ የያዘው ሰው ሲሞት ሬሳ መገነዝ። የኔ ልጅ ስራው ገናዥ ነው። ሰው ሲሞት መገነዝ ነው ስራው። ልጁ እኮ አንቺን አሉ ልጅ ነው። ያኔ ጥሩምባ እንዲነፋ ተቀጥሮ አልነበረም? ጥሩምባ የኔ ልጅ ነው። ወዴት ነው? አንቺ ላሉማ ሰው ላከችልኝ። የሚያገባትን ሰው ከአሜሪካ ላከች። ትናንት ሰማሁ። የሚያገባው የኔ ልጅ ነው። ላከችለት አሉ። የኔ ልጅ ነው። አሁን እዚህ እምቢ ብሎ
ብሎኝ እምቢ ብሎ እያቃተኛ ኖሮ አሁን አገባለሁ አላሉ። የስራ ሰንሰለት ነው። እኔ እድርተኛ ነኝ፣ ልጄ ደግሞ ይገንዛል። ያን እድርተኛ ሰው ሲሞት የእድርተኛ ሰው ሲሞት ማንኛውም ሰው እየዞረ ነው የሚገንዘው። ሌላ ጋር በሁሉ እንዴ ሌላ ጋር የማንም ሰው ሌላ ጋር እና የለው እንዴ ያው እሱ ጎበዝ ነው ሲገንስ፣ ቆንጆ አድርጎ ነው የሚገንዘው። ሬሳ አንድ ሰው ብቻውን አይችልም። ሁለት ሰው ነው እያገላበጠ ሬሳው ይታጠባል። አሁን እቺ ከአሜሪካ የመጣችው ልጄን የምታገባ አልሰማችም። እንግዲህ እስካሁን የሚሰራውን ስራ አልሰማችም። ብትሰማም ሙያ ነው፣ ሙያ እኮ ነው፣ ሙያ ነው። እና ማለት ሰው ነው የሚገንዘው። ማን ይገንዘዋል? የሞተ ሰው አንድ ሰው ክብር ነው ደግሞ አንድ ሰው አይችልም። ሁለት ሰው ነው እያገላበጠ ያጥባል። አለው አጋዥ አለው አጥቦ የገነዘ ሁለት ሰው ነው። እዚህ ቤት ስመጣ ደግሞ ሽንቴ ይመጣል። መጣው ሽንቴ ሸንቼ እዛ ሽንት ቤት አለ። ፖፖ አይሎትም። ኧረ እዛ ሽንት ቤት አለ። ፖፖትን እዚሁ እጅማ ይደፋል። የት ይደፋል? እዛ ሽንት ቤት አለ። ሄዱ ሽንት ቤት አለ። እኔ ኮሜንት ላይ ነው ማማዝ እዛ ሽንት ቤት አለ። እሺ አሁን እያታወቀኝ አክታውሉ መጠፋ ነው እሱ ላይ ኮሜንት እንዴት ነው? ደህና ናችሁ? አሁን አክታውሉ እሱ ላይ ነው የምተፋው። እያታወቀኝ ያለው ሁሉ በቡቦው ላይ ነው። እሺ እላቸዋለሁ። አላመሙትም። አሁን የዶዛ ሽንት ቤት አለ። ያሳየውታል። ቆንጆ አክታውሉ የምተፋበት አረ እዚች ላይ ልሽ ና አታወቅበት ነው። ቆንጆ ፖፖን ያሉት ደግሞ በጫጉልኝ አክታ የምተፋበት ነው። በቃሽ ሲያስታውቀኝ አይዞት በቃ አሁን ይሻሎታል። ደግሞ አመሞት ደግሞ ወይ ሲያስታውቀኝ በሱ ላይ ነው የማስታውቀው። ሳስታውሳቸው ሜዳ ላይ አላስታውቅም። በቡቦ ላይ ነው የማስታውቀው። ሲያስታውቀኝ ሽንት የምሸናው በቡቦ ላይ ነው። ይጮሁና ማለት ነው እንደታመሙ ሳስታውሳቸው አይዞት በጣም ነው ያመሞት። ወይ ትናንት ጀምሮ ምግብ ከለከለ። አይዞት ይሄ እንግዲህ ሲታመሙ ምግብ የሚበሉበት ነው። እሺ ስንት ነው? 200 ብር ነው። እሺ አሁን ይወስዳል እሱ። 200 ብር ነው። አሁን ይወስዳል እሱ። ወይዘሮ ዝናሽ ወይዬ በጣም ነው ያመሞት። እንዴ ልጨምርሎት? ትናንት ጀምሮ ምግብ ከለከለኝ። ትናንት ጀምሮ ምግብ ትናንት ምሳም ሳልበላ እራቱን ሳልበላ አደሩ። ቆይ እንድትደገፉት ነው። ኧረ እባክዎትን ተው። ቆይ እንድትደገፉት ነው። ያው በቃ ያው ይሄን ትራስ ካላነሳሁት በጣም ነው ያመሞት። እንኩ ስንት ነው ይሄ ደግሞ? 100 ብር አንድ ላይ 300 ብር። አይዞት እስቲ እጄ እስቲ ምላሶት እስቲ አሁን ወተቱ አታወቀኝ። አሁን ጠጡ አለኝና ወተቱ ስጠጣ አታወቀኝ። ወጣ ደፋ። ትናንትና ምሳምራትም አልበላው። ትናንት ይኸው አይዞት የታመሙበት እሺ እንዲሻሉት ነው። እሺ አይዞት እሺ ቁምብዬ ልጨምርልዎት እንደፈለጉ ትናንት ምሳም ሳልበላ እራቱን ሳልበላ እኮ ከሱ እኮ አመሞት። ከሱ ወይ ጠጡ ሻዩን እስቲ ላጠጣው ሻዩን። ቆይ ሲመጣ ይጠጣሉ። እዛ አፍልቶ ነው በኮረንቲ። ኧረ እርሶ ጠጡ፣ የታመሙት እርሶ። እኔ ምን በወጣኝ የምጠጣው? ጠጡልኝ። ወይ ጉንጮት ራሱ የተንጠለጠለው ጉንጮት ራሱ ወደ ውስጥ ገባ እኮ። ወይ ትናንት ቀን
አቤት አቤት እንኩ ሰሙኛ አቶ ቆምቢ ወየ ሰሙኛ ትናንትና ምሳ አልበላሁም አሞኝ ምሳ አልበላሁም ደግሜ እራትም ሳልበላ አደርኩ አሞኝ እኔን አይዞት ጠጡ ወይዘሮ ዝናሽ እስቲ አንዴ ልቅመሰው አንዴ አሁን ይጠጣሉ ሲመጣ ሰርቶ ይጠጣሉ አልቋል ምን ዋጋ አለ ይጠጣሉ ብለዋል አሁን አቶ ቁምቢ ይጠጣሉ ሻይ ብሎ ነው የወጣው ቆንጆ ሻይ አሞ ይሄ ለታመመ ሰው ቆንጆ ሻይ ነው ቆንጆ ቁጭ አድርጉት አይዞት እሺ እስቲ ቁጠሩት ስንት ነው አሁን ይወስደዋል ማን ነው የሚወስደው ለምንድን ነው የሚወስደው ያጓጓዝኩበት ነው ያጓጓዝኩበት ነው አይዞት እግዚአብሔር ይማሮት አይዞት ያጓጓዝኩበት ነው ይላል የመቶ ብር አይደል መቶ ድምፅ ሲቀየር የመቶ ነው 100 ነው 200 እኔ እናቴ እኔን ትናንትም እስቲ እየቆጠሩ ስንት ነው 100 300 ታሟል በጣም እየረሱ ነው እሺ 300 መቁጠር ራሱ አቃቶት እኮ በጣም 300 ስንት ነው 100 400 እኔ መቁጠር ራሱ አቃቶት እኮ መጀመሪያ ራሱ አቃቶት ትናንት ምግብ ቀን የሚያመጣችው እየቆጠሩ ይቸኩላለሁ እየቆጠሩ ሊሄድ ነው ይህ ስንት አልኩ አሁን 400 አሉ ይሄንን 500 600 ጎሽ ጎበዝ አይዞት እሺ ይሄ እንግዲህ የተሰጠት ከእድሩ ነው እሺ አይዞት እድርተኛው ነው ይላካል እማማ ዝናሽ ታመሙ ስላቸው ኧረ የእድሩ ይወሰድላቸው ታሉና ይሄንን ላኩልን እሺ ቀንስ ወይስ ልጨምር ምን ይቀንሱታል ይቀመጥ እንጂ እኮ ስንት ነው 700 ተዚህ ጋራ 700 ተዚህ 700 እሺ 700 ብር 700 ብር 700 ብር ነው ያኛው እሱ 8 ነው አይ አሁን እየተሻሉት ነው 8ኛ ነው እሱ የሰባተኛ አይደል ይሄኛው 7ኛ ነው ይሄ 8ኛ ነው ከተሻሎት ልመልሰው አይ ተሽሎታል ተሻሎት ተሻሎት የቆሰለ ጀርባዬ ነው እኔን ቆሰለ አይዞህ ቅድም ጠዋት ወተቱን አልጠጣሁም ወዲያው አታመምኩ ወዲያው አታወቀኝ ተቀማጥ ሴትዮዋንም ደወለች ሄሎ ኧረ እባክሽን እማማ ዝናሽ ጋር ያለው ኧረ እባክሽ ተይ ኧረ ተይ ሞጋለች ኧረ ተይ የት ሄድኩኝ ያለሁት ጠጥቻ አፍልተሽልኝ አይደል እንደ የመጣሁት ይኸው ለነገር እኮ ነው ለነገር ሴትዮዋ ምንም አትረባም
ለነገር አሁን እኔ ጠዋት ስወጣ ቡና ቤት ተፈልቶ ጠጥቼ ነው የወጣሁት። ድጋሚ አሁን አፈላ ሰራተኛ ኖት፣ የዕድር ዋና አስተዳዳሪ ኖት። ስራ ሞልቶበታል። ስራ እየበዛቦት ነው ያለው። አትስሩ ብላ እኔን ብቻ አፈቁጭ በል የምትለው እዛ ወደዛ እንዴት ይገላግሉት? ይሄ ነው ዘቢደርዬ። ኧረ ተይ ዘቢደር ተይ። ውይ አይዞት በረዶት ልበሱ ብዙ ቀን ሆነዋል እግሬን ካጠብከኝ። እሱ ነው የምታጥቧት? አዎ አንቱ ምን የሞቱ ሰው ነው እርሱ በቆሞ የሞቱ ሸታት ባለው እግሯ ምን ችግር አለ? ሚስቴ እግር ባጥብ ችግር የለውም። ለነገር ይሄ ነው ከባድ ስራ ላይ ነው ያሉት እርሶ። ከባድ ስራ የዕድር ዳኛ፣ የዕድር ኃላፊ ደግሞ እንደገና ስትወጡ ስትገቡ ለሷ ታገለግል የሷ። ኧረ እሺ ሳሙና ስላለቀ እኮ ነው እግርሽን ያላጠብኩት። ዘቢድ ማን ነው? ቦግዬ መንገድሽን ቀጥ ሂጂ የምትቀጅበት በሏት። ኧረ እኔ እወዳታለሁ። እሱማ እሱ ጥሎብኝ እወዳታለሁ እኮ። የእሷ ነገር እያጠቡ ሚስቴ አይደለች እንዴ? ገላዋንስ ማጠብ ምን ችግር አለ? ወንድኔ አገሬም ቡልጋም አዲስ አበባ ከተማም ይሄ ነው። አሁን ዘካርያስ ቆይ ዘካርያስ የሚስቱን እግር ያጥብ የለ እንዴ? ኧረ ምን በወጣው ላይበል ምን በወጣው እሷ ራስ የእሱን እግር ታጥባለች እሷ። ገላውንም ታጥቧለች። ገላውን ታጥባ እርግባሏ የእግባሏ የአክሊል የአባባሏ ነው። ቆርባ የተጋቡት ታጥቧለች ገላውን። ወይ ቆርባው ነው የተጋቡት እኮ አይተዋል ሲያጥብ። አሁን እዛው ቤት እነሱ ጋር ሐኪም ቤት መድኃኒት እያመጣ ሐኪም ቤት መድኃኒት እያመጣ ዶክተር በረከት ፋርማሲ መጠም ያማቸዋል። የሕክምና መድኃኒት እዚህ ቤት ስመጣ ሽንት የሚመጣው ነገር እንደው ሄዱ ሽንት ቤት እዛ ሽኑ ፖፖትን እዚሁ ስጡኝ። እዚሁ ልሽና እኔ እሱ ላይ ነው ቁርባኑ ይዞታል። ቁርባኑ ያስወጋል። አቤት ከምን ጋር ያየ እሱ ላይ ነው የቁርባን አክታ የምተፋው። ሄሎ ቦጋለች። አንዴ ዝም በሉ ቆይ። ሄሎ ቦጋለች። እባክሽን እንደው አሁን እኔ ለስራ ነው የሄድኩት እኮ። ይኸው እየሰማሽ የቀበሌው ክበብ ቁጭ ብለህ ነው? ኧረ እኔ እማማ ዝናሽ ጋር ያለሁት። እባክሽ ተይ። ቡና ፍልቼ እየጠበቅኩህ ነውና። እንዲያው ቀኑ ሁሉ ቡና ስትጋቱት ስራ ትተው ተቷ ጋር ቁጭ ብለው ቤት ይውላሉ እንዴ? የዕድር ዋና ኃላፊ አስተዳዳሪ የዕድር ዋና አስተዳዳሪ የዕድር ዳኛ አይደሉም እንዴ እርሶ? እሷን ቁጭ ብለው እዛ የእሷ ነገር እያጠቡ የእሷን አቅፈው ይውላሉ እንዴ ቤት ውስጥ? በቃ እሺ መጣሁ። እንግዲህ ምን ላድርግ? አይ እማማ ዝና እኔ ያለሁበት ስቃይ እኮ ምን ይገላግልዎታል? ምን አውቃለሁ እንደው ምን የሚገላግልዎት ነገር አለ? ይሄ ደግሞ የኔ ነው፣ ከኔ ነው የሰጠሁት። እሺ የኔ ነው። ይሄ 100 ብሩ ለብቻ፣ ይሄ 800 ብሩ ለብቻ። በሉ ደህና ሁኑ። ሰላም ሁኑ። አሜን ቁምያ ሰላም አሜን። እማማ ዝናሽ ከሞትኩም ይቀሩኛል። ሰላም ሁኑ። ቁምያ ሰላም ሁኑ። አረ ሆዴ ባባ አታስለቅሱኝ። ኧረ ተው እንደዚህ አይበሉኝ። ከሞትኩም ይቀሩኛል። እንደዚህ አይበሉኝ። እኔ ሆዴ ይብሳኛል። ወይዘሮ ዝናሽ ተው። ወይሻ ፍልቶ ጠጥተው ይሄዳሉ እያለ ነው የወጣው። ማን? ዘካራስ እዚህ በኮረንቲ እያፈላ ነው የሰጠኝ። በሉ ደህና ዋሉ። ወይሻ ፍልቶ ጠጥተው ይሄዳሉ። አረ ደግሞ እዚህ ጠግቤ ሄጄ ደግሞ እዛ ጠግቤ ያለው ስላት የታባ ጠጥታ ነው ብትለኝስ ደግሞ? ኧረ በቷን ትብላ እዛ አተላል። ኧረ ተው እስቲ አንዴ እንደበቀደሙ እስቲ
አቤት 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 አንቱ በጣም ያዙ ሽልማት ያዙ። እስቲ አንዴ ሴትዮዋ ሞቱ ብሎ አንተ ደህና ዋሉ አቆቁምቢ አቤት ሰላም ሁኑ። አቤት ሻይ ተፈልቶ አሁን አቶ ቁምቢ ሻይ ጠጥተው ይሄዳሉ ብለዋል። አሁን ቻው ደህና ሁኑ። እማማ ዝናሽ ጡሩምባ ንፉስ እያሉ አይዞት ጡሩምባ እያሉ እማማ ዝናሽ ሻይ በቃውታል። ሻዩን ጠጡ። እሳቸው ተቀብለው ጠጡ። ቆይ አፍልቶ ጠጡና ሂዱ ብል ያው ሚስቴ ጠራችኝ አሉ። የት ነው የሄድከው ብላ ያው በስልክ እየሮጡ ነው ሄዱት። እየሮጡ ያው በስልክ ጠራችኝ። የት ነው የሄድከው? የት ነው የሄድከው? እኔ ቡና አፍልቼ ስጠብቅ ጠዋት አፍልታ ጠጥቼ ወጣሁ አሉ። እሺ አሁን ደግሞ እንደገና እኔ ቡና አፍልቼ ስጠብቅ የት ነው የሄድከው ብላ ያው እየደወለች ብለው እማማ ዝናሽ አሁን ልንሄድ ነው። በሉ ተሰናዱ። ፍልዋ ኧረ ተወኝ፣ እኔ ሞቻለሁ። አይከፍሉም እኮ ኧረ ዛሬ ልገነት ነው አይደለም። ኧረ ዛሬ ሞኛል። አልችልም። ፍልዋ ነው እኮ የምንሄደው። አልችልም። ጦር ሜዳ ነው። አልችልም። ጋሽ ቁምቢ ደግሞ ምንም ነገር ሳልሰጣቸው ነው 100 ብር ብቻ ነው የሰጠኋቸው አሉ። 100 ብር ብቻ ነው እንደ የሰጡት። እስቲ ጠጡ። ተኔ ላይ ወስደው ብርም ሳይሰጡ ነው የሄዱት። 100 ብር ብቻ ሰጠኋቸው አሉ። እስቲ ተወኝ። አቤት አቤት። እስቲ ተወኝ። እስቲ ተወኝ። ብሯን ላለማሳየት ነው። ሻዩን የኔን ታጀ ላይ ነጥቀው ጠጡ። ቆይ አፍልቶ ጠጡና ይብል ያው እየጠራችኝ ነው። የት ነው የሄድከው? የት ነው ቡና ብቻ እየጠበቅኩ የት ነው የሄድከው ብላ ያው በስልኩ እያንገበገበችኝ ነው። ቡና አፍልታ ጠጥቼ ነው ወጣሁት አሉ። አሁን ደግሞ ቡና አፍልቼ ስጠብቅ የት ነው ሄደው? ቆይ ብሩ እስቲ ይቆጠራ። ይሄ 10 ብር ነው። እዛው እጃቸው እንትን እያሉት ነው። ደበቁት። ይህ ስንት ነው? አረ ይሄ 10 ብር ነው። እውነትህ ነው? አዎ ይሄ 10 ብር ነው። ይሄም 10 ብር ነው። እኔ ወስደዋለሁ በኋላ። እንደማ 10 ብር መስጠት አልጀመሩ። ይሄው ይሄ እንዴ ቆይ ደግሞ 10 ብር መስጠት ጀመሩ። ይሄ 100 ብር አይደል? ይሄ 100 ብር ነው።
ዛሬ እንኳን ይሰጡኛል። ሻይ ደግሞ 10 ብር መስጠት ጀመሩ። ደግሞ 10 ብር መስጠት ጀመሩ። 200 ብር ወሰድክ አሁን። ኧረ ይኸው እንዴ እሱ አይደለም አሁን በኋላ። ኧረ እኔ አልወሰድኩም። መቤቴን 10 ብር ነው አላልክም እኮ ታዲያ 200 ብር ምን ይሰራልኛል? ለእኔ ብጤ ስጠው። እሺ እንደማያስዱማ አውቃለሁ እኮ ወንበራት ሄደ እንዴ 100 ብር አይደል? አዎ 100 ብር አይደል? አዎ ያዝ። እሺ 100 ብር። አዎ 100 ብር 200 ብር። አዎ እንዴ 200 ብር ብቻ ተጠቅማሉ። ይችንም ምድተኛው ነው የቆነጠረሉ ታደሩ ገንዘብ ላይ አሉ። ይችንም ምድርተኛ እኔ አይደለሁ ምድርተኛው ነው የቆነጠረሉ ወታደሩ ገንዘብ ላይ አሉ። ካንጋሮ የድሮ ማበጠሪያ ያወቃችሁት እንደዚህ የሚለው እንደዚህ ያለው እሱ ማለት ናቸው። የድሮ ማበጠሪያ ያወቃችሁት እጁ እንደዚህ ማማዝናሽ 300 ብር 300 ብር ስንት ነው የሰጧቸው? ይችንም የቆነጠራሉ እኔ አይደለሁም ምድርተኛው ነው አሉ። ማማዝናሽ ተማሩዬ ነው አሉ። የኔ አይደለም ምድርተኛው ነው የቆነጠረሉት አሉ። ቪዲዮ ነው የሚባለው። ያው የድሮ ማበጠሪያ እንደዚህ አይሰጥም። እጁ እንደዚህ ነው የድሮ ማበጠሪያ ናቸው። 400 በቃ ይሄ ብቻ ነው የተሰጡት። ይች ነው የላኩልዎት የኔ አይደለም አሉ። የእሱንም የሰጡ ማማዙና ይጠማዋል ብዬ ነው አሉ። ውይ አይዞህ፣ እኔ ከታመመ ሰው ላይ አልፈልግም እንኩ እኔ ከታመመ ሰው ላይ ብር አልቀበልም። ግፍ ነው። ከታመመ ሰው ገንዘብ አልቀበልም። ውሰድ። ሰጥተውኛል። ውሰድ። ጥር አላለውትም። ለምን የጓጓዝክበት? አይ እየሳቁ ካልሰጡኝ አልቀበልም። ፍሉ አልሄድም። በቃ እየሳቁ ካልሰጡኝ አልቀበልም። አሞኛል። ፍሉ አልሄድም። ፍሉዋን ቆይ በኋላ እንሄዳለን። አሁን ላይ ቢጮሁ ችግር ነው። ከላይ በኋላ 400 ብር አትወስድም? እየሳቁ ካልሆነ አልቀበልም። እየሳቁ ስጡኝ። እንዴ ችግር የለህም? ችግርማ አለኝ። እየሳቁ ካልሰጡኝ አልቀበልም። ለሰው ለመስጠት አልሰጥም። እየሳቁ ካልሰጡኝ አልቀበልም። ሻዩን ነጥቀው ጠጡብኝ። አልጠጡም። ቆይ አብልቶ ጠጥተው ሄዱ ብል ኧረ ይኸው ታንገበግበኛለህ በስልክ። የት ነው የሄድከው? እኔ ቡና አፍልቼ እየጠበቅኩ ብላ ይኸው ታንገበግበኛለህ በስልክ። መሄዴ ነው ብለው ውይ ጋሽ ቁምቢማ በጣም ያሳዝናሉ። ቆይ ሻይ አፍልቶ ጠጥተው ሄዱ። አልኳቸው። ኧረ ይኸው በስልክ እየደወለች ታንገበግበኛለች። ይኸው በስልክ እየደወለች ታንገበግበኛለች። አሁን ሚስት ቁምቢ ያሳዝናሉ። የሚስታቸው ነገር እያጠቡ
ደግሞ እግራቸውን ያጥባሉ። ጎበዝ ናቸው ለነገሩ። ሁለት ጊዜ ሽንት መጣብኝ ቡቦ ላይ ይቀመጣሉ። እየፈሩ እኮ ነው። ያው ምን አበሳ ነው። እዛ ሽንት ቤት አለ ይዱብል እዛ ሽንት ቤት አለ የቁርባን አክተመት ያለው የቁርባን አፌ የቁርባን አፌ አክተመት ያለው ቡቦው ታው ይቅርቦት ብል በቃ እነጠቁት አጀላይ። ወይ ጉድ ወይ ጉድ ወይ ጉድ! ምን አበሳ ነው። እዚህ እየተጨነቁ እኮ ነው። 10 ጊዜ ሽንታቸው የሚመጣው ጋሽ ቁምብዬ። ሁለት ጊዜ ሁለቴ ሲገባ እንዲ አሁን ደግሞ ሁለተኛ። ቸግሮኛል። እሱማ ግን ሳቅ ካላሉ አልቀበልም። እየተኮሳተሩ አልቀበልም። ለአረቄና ለጠጅ አልሰጥም። አረቄና ጠጅ ነው የትቻለሁ። ጠላ ነው ጠላ ጠላ ጠላም እንደው እሱኑ ስትጋት ነው የምትሆነው። አልፎ አልፎ ነው። በሳምንት 7 ቀን ብቻ ነው። ትንሽ ግን በሳምንት 7 ቀን ብቻ። ከዛ አልጠጣም። ስጡኝ አሁን። እሺ ፈገግ እያሉ ስጡኛ። ቸግሮኛል። እዳ አለብኝ። ጠላ ቤት ለጠላ ቤት እዳ አለብኝ። ሰው ነው የምትሰጠው። እዳ አለብኝ። በቀደም አመጣልሻለሁ ብዬ 3 ጣሳ ጠላ ጠጥቻለሁ። እዛ አዲስ የተከፈተበት ጠላ ቤት ማለት ነው። ዱቤ አይሰጡም። ዱቤ ጠጣሁ 3 ጣሳ። ኧረ ዱቤ አይሰጡም። ጠጥቻለሁ 3 ጣሳ ጠጥቻለሁ። ዱቤ አይሰጡም። እኔ ደንበኛ ስለሆንኩኝ ዱቤ ይሰጡኛል። ይህ ስንት ነው? 400 ብር 4 ጣሳ ይችላል። ይቀመጥ። አይ እንዴ ቅዱስ ዮሐንስ እየደረሰ ነው። አመት በዓል። አረ እባክዎትን ስጡኝ። እኔ እዳ አለብኝ። 3 ጣሳ ጠላ ጠጥቻለሁ። 300 ብር አለብኝ። በ100 ብሩ ደግሞ ሌላ ጠጣለሁ። ስጡኝ። ምን የሞት ሌላ ጠጅ አይደለም። 3 ጣሳ አለብኝ። የ3ቱ ጣሳ 300 ብር ነው። 100 ብር ይተርፋል። 1 ጣሳ ደግሞ ጠጣ። አንድ ጣሳ ጠላ 300 ብር ነው አይደል? 100 ብር ነው 1 ጣሳ 100 ብር። አዎ 3ቱ 300 ብር። አንድ ጣሳ 200 ብር ነው። 100 ብር። እሺ ደግሞ አንድ ጣሳ 200 ብር። 200 ብር ትጠጣለህ። የ400 አይደል? ሁለቱም 100 ምን ታደርገዋለህ? እዳ አለብኝ እከፍላለሁ። ሳቅ እያሉ ስጡኝ ደስ እንዲለኝ። እንዴ ኮስተር ብለው የሚሰጡኝ አልቀበልም። ሳቅ እያሉ ስጡኝ። አንድ ጎጠጣና እኔ ይጋጭብኛል። ጠላና አድርጎ ይጋጭብኛል፣ ይምታታብኛል። አንድ ጎጠጣና ባደር ሆዴ አይደል የመጣኸው? አይ አልጠጣም። እኔ የምጠጣውን አውቃለሁ። ገና አልጠጣህም አይደል? ጠላው አሁን በባዶ ሆዴ አንድ ጎጠጣ። እዛ ጋሽ ቁምቢ ጠርተውኛል። እሳቸው ጋር በላለሁ። ሚስታቸው ጋር እሄዳለሁ። እዛ የቷ? እቤታቸው። የቷ? አንድ ሚስት ነው ያላቸው እሳቸው። የዚህ ቦጋለችዋ? ቦጋለች። ምን ትሰራ ትሄዳለህ? እሙያ የላትም አሉ። ምስተራው ምግብ አይጣፍጥም አሉ። ቢሆንም አይቀር እንዳይላት ደግሞ እኔ ላይም እንዳትነሳብኝ። እኔ ኃይለኛ ናት። እኔ እፈራታለሁ። እዛ ድፍት በል አጠራ አህያ። ሙያ የላትም አሉ። ምስተራው አይጣፍጥም አሉ። ኧረ ዝም በሉ። እኔማ ለዛማ ልንገሩት። አንድ ቀን ለታ አይገርምዎታል። እየሰሙንም ማማዝነት አንድ ቀን ቤታቸው ሄድኩኝ። ቤታቸው ሂጄ ዘካርያስ ደህና ነህ? እንደምን ምነው ቤታችንን ንቀኸው ነው ጠፋ አሉኝ። ኧረ እማማ አይደለም እኔ ስራ ስለማይመቸኝ ነው። እማማ ቦጋለች። እኔ ስራ ስለበዛብኝ ነው። ከዛ ከቤታቸው ከጓዳ እንጀራ መጡ። መጀመሪያ እንጀራውን ቀመስ አደርገዋለሁ። አቤት ሲቆመጠጡ
አቤት ሲቆመጥጥ ሙያ የላትም አሉ። ምስተራው ምግብ አይጣፍጥም አሉ እሳቸው። አይዞ ብላ ቆንጆ እንጀራ ነው ብላ ይሉኛል። ከዛ ወጥ ላምጣልህ አሉኝና ወጥ ይዘው መጡ። ምስር ወጥ አንድ በዛ በሚቆመጥጠው እንጀራ ዛቅ አድርጌ ወጡን ለወስ አድርጌ ወደ አፌ ሳስጠጋው በቃ የትኛው አሸዋ የሚሸጥበት ቦታ ላይ አሸዋ ዘግኜ እንደመሰለኝ አሸዋ እንዳለ ጥርሴ እንዳለ ቆዘምጨምጨም የሆነ ቆሎ ምበላ ነው የሚመስለው። ተፋኸው? ቀስ ብዬ እንዳያዩ ብዬ አውቄው ቆንጆ ነው እያልኩ ቆንጆ ምስር እያልኩኝ አፌ ተፍቼ ከዛ ሰው ስልክ ደወለልኝ። ውጭ ወጥቼ ላውራ ብዬ በዛው ወጣ። ቤላና ለማማ ዝናሽ ይዘህላቸው ትሄዳለህ አለችኝ። ደግሞ አያተላ እሳቸው እኮ እየተናገሩ ነው። ሙያ የላትም የምትሰራው ወጡና እንጀራ አይጣፍጥም አሉ አቶ ቁምቢ። ሰማኛለህ? ሙያ የላትም የምትሰራው ምግብ አይጣፍጥም እና ቀበሌው ምግብ ቤት የምትሰራው አቤት ወጥ አቤት ምግብ በጣም ይጣፍጣል አሉ። ቀበሌው ምግብ ቤት የምትሰራዋ እኛ ጋር ድተኛ ነች አሉ። እዛ እየከበሩ እበላለሁ አሉ። ይቺ ተነሳችብኝ አሉ። ይቺ ሙያ የላትም መሰሉ አይጣፍጥም አሉ። ያን ጊዜ ያየሁት ስቃይ ገባ ወጣ እያለች ቦጋለች ማለት ነው። ብላ እያለች አንዴ ደግሞ ዝም ስላየችና ምነው ብላልኝ ብላ አለችና ጠቅልል ያደረገችና አፌ ላይ አይዞ ብላ ቆንጆ ምስር ወጥ ነው፣ ቆንጆ እንጀራ ነው፣ ለማማ ዝናሽ ይዘህላቸው ትሄዳለች። እዛ ተርፏቸው ለውሻ እየተሰጠ ነው በላት። እሱ ጋር እኮ እላታለሁ። እሺ እዛ እየተረፋቸው ለውሻ እየተሰጠ ነው በላት። ኧረ እነግራታለሁ። ግን አመሏ እንደ ስሟ ነው። አመሏ እንደ ስሟ ቦጋለች። እውነትም ቦጋለች። ቦግ እንዳለች ሰኞም ቦግ እንዳለች፣ ማክሰኞም፣ ሮብ፣ ሐሙስ፣ እሑድም ሁሌ ቦግ እንዳለች ቦግ። እኔ ጋሽ ቁምቢ ግን ለእኔ ምንም ሙያ የላትም አሉ። ምሰሩ አይጣፍጥም አሉ እሳቸው። ሙያማ የላትም። አሁን በቀደም ቆይ ሌላ ልንገረት። እንደው ጉድ እኮ ነው። ቆይ ልንገረት። አሁን የሆነ ቅዳሜ ቀን ማለት ነው ጋሽ ቁምቢ ምን ነው እድሩ ላይ አረፈዱ ብዬ ጥራቸው ተባልኩና እቤታቸው ሄድኩኝ። ሶፋ ላይ ቁጭ ብላ እሷ እግሯን ዘርግታ እሳቸው ደግሞ በበርጩማ ቁጭ ብለው እግሯን ያጥባሉ። እግሯን አጥባለሁ አሉ ነገሩኝ። ከዛ እግሯን አጥባለሁ አሉ። አንተ ሰውዬ እግሬን በደንብ ሸው ትላለች ጮክ እያለች። ምን አይነት ሰውዬ በታህያ የሴት እግር ያጥባሉ። ዘካራች የሚስቱን እግር ያጥባሉ አሉኝ። ምን አገባሁት? ራሷ የእሱን እግር ታጥባለች አልኳቸው። ውይ እኔ እንደ ቁምቢ የሚያሳዝነኝ ሰው የለም። ግን ዘካራች የሚስቱን እግር ያጥባሉ አሉኝ። ምን በወጣው ነው የሴት እግር የሚያጥበው? እሷ የእሱን እግር ታጥባለች አልኳቸው። እሱማ አልፎ አጥባለሁ እኔ የሚስቴን እግር በደንብ ነው የማጥበው። በአክሊል በሰርግ ያገባ እግሯንም አጥባለሁ፣ ኪሷንም አጥባለሁ። እኔ ያገናዝባለሁ። እማማ ዝናሽ እሷ ታጥቦ የለ በየቀው ዛሬ ራሱ አጥባኛለች። አየህ የተጋባችሁት አጥባኛለች ዛሬ በአክሊል ኪሴን እንዴት እንደምታጥብ ቆርባችሁ አይደል የተጋባችሁት? እኔ ግን እዚህ ምድር ላይ የሚያሳዝነኝ አንድ ብቸኛ ሰው ቁምቢዬ ይንከራተታል፣ እድሩ ይለፋል። እድሩን ለማሳደግ ወዲያ ወዲህ ጥሩምባ ይነፋል፣ ጉራውን ይነፋል። ያው እዚህ እየሄድኩ እበላለሁ አሉ። ቀበሌው በት እየከፈልኩ
እኔ ግን ትቀናለች አሉ። እቺ እድሩ ላይ ያለች ቀበሌው ምግብ ቤት መስተራው ሁሉ ይጣፍጣል አሉ። ሁሉ ይጣፍጣል አሉ። አሁን ቀበሌው ምግብ ቤት መስተሯ እኛ ጋር ድርተኛ ነች አሉ። ትሰማኛለህ? ቀበሌው ምግብ ቤት መስተራው ሴትዮዋ ቀበሌው ምግብ ሳልነግሮት ደግሞ እማማ ዝናሽ አንድ ቀን ማክሰኞ ቀን ነው እድርተኛው እኔን ጠራና ቁም ብዬ ይኸው እስከ 5 ሰዓት እስከ ቀኑ 5 ሰዓት አልመጡም፣ ታመው ከሆነ ሂድና ያቸው ብለው ላኩኝ። ማንን? እኔን ላኩኝ። እነ ጋሽ ቁም ቤት ተላኩኝ። ሲቀሩ ጋሽ ቁም ማነች ላከችው? እድርተኛው በሙሉ ነው የላከኝ። እሺ አሁን ሰተት ብዬ ማክሰኞ ናቸው ሄድኩኝ ጋሽ ቁምቢ ጋር። አሁን እንደሄድኩኝ ቤቱ ትንሽ በደንብ አልተዘጋም፣ በሩ ገርበብን ያለው። ከዛ ቦጋለች ምን አባቱ መናጢ አታንኳኳም ውጣ አለች። ቦጋለች አፈቱ ብላ ምን አባክ ደግሞ አባት የሚሰደቡት አባት ትግሬው መቀሌ ያሉት የሚሰደቡት ምን አባ ብላ እየሮጥኩኝ ወጣው ለእድርተኛው እየሮጥኩኝ እጄ ነገርኳቸው። አረ ጋሽ ቁምቢ አላመማቸውም፣ ሚስታቸው ወይዘሮ ቦጋለች እቅፍ አርጋቸው በቤት ነው ያሉት ስል እድርተኛው እንዳለ በሳቅ ካካካካካካ እያለ አሁን ምሳ ማብዶ አልደረሰም። በቀን ነው አላልክም? አዎ በቀን ነው የምናበላው። ሚካኤል ወደዛ በቀን ነው አላልክም? አዎ በየቀኑ ነው የምናበላው። እኮ ሰዓት አልደረሰም። አሁን አበላን እኮ እንዲያበልተ መጣ። አሁን ምን ጊዜ ነጋ? ነጋ እኮ አሁን 7 ሰዓት ሊሆን ነው። 6 ሰዓት ነው እንደሚበሉት። ቅዳሜና እሑድ ከ6 ሰዓት በፊት ነው የምናበላው። ጾም የለማ። ምን ጊዜ ተሰጥቶ ለሊት? ጠዋት 1 ሰዓት እንሰራለን። ወዲያውኑ ጥሩን እንጀራ ጥሩን ምግብ ለነዳያን እናበላለን። እማማ ዝናሽዬ ደግሞ እኮ የምናበላው በእርሶ ስም ነው። እማማ ዝናሽ አያውቁም እኮ በነገራችን። እማማ ዝናሽ በጎ አድራጎት ድርጅት ይባላል። በእርሶ ስም ነው የምናበላው። አያውቁም። እግዚአብሔር ስራ ሲሰራብህ እንዲህ ነው። አንተ አታውቅም፣ እግዚአብሔር ያውቃል። ሌሎች ያውቁም። ጥቅምህን ሰው ይመሰክርልሃል። አንዳንዴ አንተ ላታቆም ትችላለህ። አሁን እሳቸው አያውቁም። በስማቸው ከሲቪል ማህበረሰብ ባለስልጣን ፍቃድ አውጥተን ህጋዊ ሆነን በየቀኑ ነዳያን እንደምንመግብ አቅመ ደካሞችን እንደምንመግብ አያውቁም። ይሄ እግዚአብሔር ስራ ነው። በካልኩሌተር ወይም ደግሞ በፎርሙላ በሆነ ተመራምረህ ምናምን የምታመጣው ነገር አለ። ይሄ እግዚአብሔር ስራ ነው። ድንቅ ነው። እማማ ዝናሽዬ እኔ ጋሽ ቁምቢ ሲመጡ ማለት ነው ፊት አትስጧት በሉ እንዴ። ፊት አልሰጣትም። መስቷት ልትደበድበኝ ነው በግድ የሆነው ሳረጋት በግድ ስነግራት ልገለኝ ልደበድበኝ። ደግሞ ለነገሩ ከባድ ሰው ናት። ደግሞ ሰሞኑን ሽቶ ይዘው አልሄዱም። ምንም በቃ ምግብ አትሰራም። ቃለ መድኃኒዓለም ተው። አሁን ብሬን ስጡ። ብሬን አምጡ። ብሬን አላስቀምጥልህ። አይ አልፈልግም። በጣም የቸገረለት ተወስደዋል። ቸግሮኛል። ዛሬ እኔ ጠላ ቤት ዕዳ አለብኝ፣ ዱቤ አለብኝ። እንዴ ሳልፍ የት ገባ የት ወጣ እያሉ ደግሞ እንትን ይበሉኝ። አምጡ። 400 ብር ሳቅ እያሉ ስጡኝ፣ ደስ እያሉት። አትስቅም። ትንሽ ፈገግ በሉ። አይዞህ ፈገግ። እስቲ ቁጠሩ። 400 እንዳይወድቅ። 400 እንዳይንጠባጠብ። 2 300 ነው። አይ 400 ምን ነው? ዞር በል አንጠባጥበህ ነው። የት የለም ዞር በል እባክህ
ወደዛ 400 ነው። 100 ብር ጨምሩ። 300 ብር ነው። 400 ብር ነው የሰጠው። 400 ይኸው የለም። የት አለ ታዲያ? ይኸው ይሄ ይቀመጥ በቃ። ወይ 100 ብር ሙሉልኝ። አንዱን እዛ ደበቅ። ኧረ ይኸው የት አለ? ይኸው ይሄ የቅድሙ 10 ብር ነው። የጣልከው 10 ብር 10 ብር 5 ብር ጣልከው ወደዛው ወርውሮ። ኧረ እኔ አልጣልኩም። የለም ይኸው እጄን አያዩም እንዴ? ደግሞ አሁን 10 ብር ነው በል። ይሄ 100 ብር ነው። ይሄ 100 ብር ነው። ይሄ 100 ብር ነው። 300 ብር 100 ነው የሰጠው። 300 ብር ነው። ያው ውሰድ በቃ። 100 ብር ጨምሩልኝ። ይበቃል። ወይ ያው እርጎ አንድ ጠጣና ሂድ። አይ 100 ብር ጨምሩልኝ። ወይ ቆንጆ ጠላ ቤት እኮ ጠላ፣ ቆንጆ ጠላ አንድ ጠጣና ሂድ። 100 ብር ጨምሩልኝ። ቆይ እሺ ይሄ 200 አይደል? አዎ እዚህ 400 ነው የሰጠው። 100 ብር ጨምሩልኝና ልሂዳው፣ ቸኮልኩኝ። 400 ነው የሰጠው። ይኸው 200 ይኸው 300 100 ብር ጨምሩ። በቃ ወይ በቃ ይበቃል። 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 ወይ አለቀ። የለም አለቀ። 100 ብር ብቻ፣ 100 ብር ብቻ። የለም ትልጨምር። ወይ ስሞት 100 ብር ብቻ ልጨምር። ይኸው እትዛር በደዛ ይኸው በዚህ ይዘዋል። በዚህ ጥጠኞቹ ላቁት ወሰድክ። 100 ብር ብቻ። ድርተኞቹ አንዱ አታኪ ሰከታል። ኧረ እኔ አልከተትኩም። እዛ ወደዛ አመሰግናለሁ። ደስ አይነት ነገር ነው። እኔ ሳሳተ ዝም ብለህ ፈልግዛ 400 ነው የሰጠው። ራሴ እየቆጠርኩ አይደል? በቃ አልፈልግም። ዳን 400 ብር ነው። አልፈልግም። የራስህ ጉዳይ። አልፈልግም። የራስህ ጉዳይ። አልፈልግም። የራስህ ጉዳይ እኮ የራስህ ጉዳይ። ያው 300 ብር ያዙ። የራስህ ጉዳይ። እዛ አስቀምጥ። ይኸው የራስህ ጉዳይ። የራስህ ጉዳይ። ተልፈለክቶ ይኸው 400 ብር ሆኖልኛል። 100 ብሩ እዚህ ጋር ወድቆ ነው። አላልኩም ጥለህ ነው ብያለሁ። በቃ በኋላ ስመጣ ይሰጡኛል። ይቀመጥ እንግዲህ አትበጥብጠኛል። አላውቅም። ይቀመጥ። በኋላ ይሰጡኛል። ይቀመጥ። ደህና ሁኑ የእማማ ዝናሽ ወዳጆች፣ እናመሰግናለን። ቻው። ደህና ሁኑ። እናመሰግናለን። ደህና ሁኑ። እግዚአብሔር ያክብራችሁ። ሰላማችሁ ይብዛ በያላችሁበት። ሰላማችሁ ይብዛ። ደህና ሁኑልን።